ሳያምርሽ ይቀራል። ከባሌ ራስ ላይ ወረድ ብትይ። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ አዲስ ቪዲዮ ከተፈራኩ ማለት ነው። ምሳሌ ክፍል 119 ይዤላችሁ ቀርቤያለሁ። ይኸውልሽ ለምን አልደነግጥም? ወንድማማቾችን አግቢ ታያለሽ። ኧረ እባክሽ ለእኔ አስበሽልኝ ነው አለመግባት ያስጨነቅሽ? በጣም ቅድስትዬ የአንቺ ብዙ ውለታ አለብኝ። በጣም ሀል ስታገኝ እንግዳውስ እኔ ማግባት ታስደሰተሽ? እኔ ላገባ ነው በቃ። እንኳን ደስ ያለሽ። እኔ ላገባ ነው በቃ። ማንም ያገባሽ? እዚህው ቤት ላገባ ነው። ስሚ ሴትዮ፣ ይሄ ሳያምርሽ ይቀራል። ከባሌ ራስ ላይ ብትወርጅ ምን ይመስልሻል? ባል ስለሌለሽ ከማንኛው ራስሽ ላይ ነው የምወርድ? ጉድጓድ ግቢ ብላ ሰደበቻት። ይሄ የድሮው መሀሌት ተመልሳ መጣች። እኔ አዎ የድሮ መሀሌት ነኝ። የድሮዋ መሀሌት ኃይለኛዋ ነኝ። እኔ ደግሞ የብሩክ ሚስት ነኝ ብላ ስትላተኝ አመነጨቀጨቃትና ውጥት ብላ ህድት አለች። አቃጠለቻት። ሽንኩርቷን እየከተፈ ጭራሽ ኩሽና ውስጥ ገብታ ቀስ በቀስ ሳሉ ቀስ በቀስ ላይ ሄደች። መጨረሻ ላይ እንደዛ አደረገቻት። ቅድስት መልሷን አቅርባላታለች። ዝና እንግዲህ መኪና ውስጥ ነው እየተጀነነ ስልክ እየደወለ ነበር። አንቺ መሀይም! አቤት ዝና፣ እንዴት ነው ባልሽ? ደህና ነው? ናፍቆሽ ነበር። ድምፅሽ እኮ ጠፋ። ደህና ነው። እንዴት ነው? ምን አዲስ ነገር አለ? ስለ ክሱ ምንድን እያወሩ ነበረ? ኧረ ምንም እያወሩ አይደለም። ማለት ካልሽኝ እንዴ ለነሱ ፈረምሽላቸው? እውነት ዝና፣ እነሱ ምንም አያወሩ። አታደርጊው። እነሱ ምንም አይጠቅሙሽም፣ ምንም አይራቡሽም። ብሩክ መልሶ ሚስቱ አያደርግሽም። አሁን ደግሜ ልጠይቅሽ፣ እነሱ አሁን ምን እያሉ ነው? ምን እያወሩ ነው? መድን እኔ ሌላ ጊዜ አወራለሁ። ምንም ስለ እናንተ እያወሩ አይደለም። ይኸውልሽ በጣም ነው እያነደድሽኝ ያለሽ መሀሌት። ትዕግስት ጭርስ እያረኩ ነው። ከተኛሽበት መጥቼ ነው የምወስድሽ። በስትክክል ብትነግሪ ጥሩ ይመስለኛል። እኔ በእውነት ከምሬ ነው። በጭራሽ ስለ እናንተ ክስ አያወራም። እንግዳውስ ነቅተውብሻል ማለት ነው። እሺ፣ ስለዚህ እንዳምንሽ ብታደርጊ ጠጋ ብለሽ ስለ እኔም አውራቸው፣ ስለ ክሱ አማክራቸው። እንደዚህ እናድርግ፣ ይህን ጉዳይ እንደዚህ ብናደርግ ጥሩ ነው ባያቸው። ይሄ ጠፍቶሽ ነው? እሺ፣ ብር አትልክልኝም? ብር በወጡ እንደምትለው ተምች ነሽ። አቤት ፈጣሪ። ስሚ፣ ለማንኛውም ይኸውልሽ የክሱ ጉዳይ በደንብ አጣርተሽ ንገሪ። ማታ ብጠብቅሽ እያንዳንዱ ጉዳይ ያጣርተሽ ንገሪ። እሺ። የውዱ ስድብ እየወረደባት እሷ ግን እሺ ቀና መልስ መልስለት። ሰው የተመኘውን እስከሚያገኝ ድረስ ግዴታ ነው። እና ሄሉክ ያለድ ብሎ ለካሌድ ደግሞ ሲደውልለት እንግዲህ አንተ ሞይዬ እንግዲህ እንደም ድሮ ተመልሰህ ትጆልቶር ነው አይቀርም። ያ ይሄኔ ግን ምን እንደማረግልሽ ተረዳሁ እኮ አባቴ፣ እንዴት ደስ እንደምትሆን ሀብታም እንደምትሆን እና ገንዘብ ደስታን አይገዛም ሲል ምን ታያለሽ? እየቀለድክ እንዳይሆን ገንዘብ እንዴት ደስታን አይገዛም? በደንብ አድርጎ ይኸውልህ፣ ሀብታሞች ብር ለሚሉት አትስማቸው። ሄድዬ እንደ ገንዘብ ደስ የሚል ነገር የለም። እኔን አታየኝም? አየሁሽ እኮ ይኸውልሽ፣ ነፍሰ ጡር ዝም ብሎ ወደ ኋላ ዘበጠጥሽ እኮ ነው። ሞዬ እየሰደብከኝ ነውና እኔ ዝና እንምጠራለሁ ማለት። አቤት ካሌድ፣ ምን አዲስ ነገር አለ? እንቅልፍ አጣሁኝ እኮ። እንዴ ካሌድ፣ የምን ስጋት አገኘ? ሁሉ ነገር በእኛ ቁጥጥር ውስጥ እኮ ነው። አንዳንድ ጊዜ መንግስት እኮ ሰዎች ለመግዛት ይህን ያህል ሸክም ይሆናል። እኔ እነዚህ ሰዎች ድፍረትና እንቅልፍ የነሱኝ እኮ ብሎ ሲለው እና እናጠፋቸዋለን ካሌድ፣ አትሰብ፣ ሁሉም ነገር ይጠፋል። ሁሉም እኔ ከሁሉም ያለ ጊዜ እየቀነሰ ነው ያለ ጊዜ። እኔ እኮ አሁንም ዝና ነኝ። ለክብሬና ለንብረቴ አውሬ ነኝ። ይኸውልህ እኔ በቃ አስጠልቶኛል እያለ ሲለው ካሌድም ደውሎ አረ በጭራሽ ሉላ እኮ እያለ ሲለው ነበረ። ሉላ እኮ ከተማ ቀይራለች። ኦልሞስት እኮ ከዚህ የለችም።
ኢቲኤም ካርድ አትወጣም። በስሟ የወጣ ሲም የለም። ኧረ እባክህ ሞጌ፣ ይልቅ አሁን የጠበቃው ሚስት ምንድን ነው የምንላት ብላ ስትለው ዳጣም ሞገስም እንግዲህ ማህሌትና ምሳሌ ቁጭ ብለው እያወሩ ነበር። ብሩኬ መጣ። ብሩኬ መጥቶ ቁጭ ሲል ምንድን ነው ብሎ ሲጠይቃትኝ መልስ የለም። ዝም አለችው። መጀመሪያ ነበረ መጥኖ መደቆስ። ለማንኛውም አመሰግናለሁ እያለች ኤፍራታ እንግዲህ የማልካፈልሽ የልጆች እናት የማልጋራሽ እኔማ ዝም ብዬማ አልደክምም። እንደዛው ፍሬ ሳላፈራማ ዝም ብሎ መልካም የለም። ኧረ እባክህ ማህሌት ግን እህትሽ ናት። ምን ነው የሆነ ጊዜ ወደ እነ ቅድስት ቤት እኮ ውሰደኝ ብላኝ ነበረ። እሷ እኮ ቤቱን ታውቃለህ። ለምን አንተን ውሰደኝ አለች። ብቻ የሆነ ሴራ አለ። አሁን እዛው ናት ገብታለች እኮ ብሩክ እኮ ባባ ነበረ። አሁን ባባ ግን ያደረገችው ይመስለኛል። ግን አንድ ቀን የሚገቡት እሷ የስልክ ባባ በ80 ነው ያገባችው። እሱን ተይው እባክሽ። እኔ አሁን መቼ ልምጣ ታዲያ? ከምር ወደኝ ነው ባልወድ ስንት ስራ ያለኝ አንቺ ጋር ዝግቼ አወራለሁ። ደላላ እኮ ስልክ አይወድም ይባላል። ይሄ ጥራት ወሬ ነው። ብርን እወዳለሁ፣ እዚህ ቀጥሎ ደግሞ ሴቴን እወዳለሁ። ከገንዘብ እኮ ሰው ይቀድማል። አዎ በትክክል። እኔ ጋር ግን እሱ ግን አይቀድምም። ይኸውልሽ ከሚስት በፊት ገንዘብ ይቀድማል። ገንዘብ ከሌለ ሚስት አትመጣም። እሺ ወነደ ዛሬ ግን ምንም ማግኘት አልፈልግም። ሌላ ቀን እንገናኛለን። ዛሬ ከማህሌት ጋር ቀጠሮ አለብን። ምን እያልሽ ነው? ምን እያለችሽ ነው ምሳሌ? ማህሌት ዳጣ ይቅርታን አድርጊልኝ፣ በጣም ይቅርታ አድርጊልኝ፣ በጣም ቆንጆ ነሽ፣ በጣም ያምርብሻል እያለች ነበር። አንቺ ቅድስትዬ መርዛሻል ስትል ነበር። አይ እንደዛ አይደለም። ቅድስት እኮ ናት እንድጠያያት ያደረገችሽ ነው ያልኳት። እና እንድትወድሽ ነው እና የጠበቅሽው ነው ሲያደረግሽው ነገር ረስሽ። ስሚ አንቺ ልጅ ላይ አንድ ነገር የሆነ ነገር ብታደርጊ የምታደርግሽን ታውቂያለሽ ራስሽ። ይቅርታሽ ምሳሌ። እሺ እሺ አሳዘንኩሽና ውይ የኔ ቆንጆ ሂጂ ወደ ክላስሽ ሂጂ ግቢ። እስማ ሰተር ነይ የኔ እናት ሂጂ ክላስሽ ግቢ። እሺ ሂጂ ግቢ የኔ እናት ጎበዝ የኔ ልጅ። ብሩኬ እንግዲህ እንደመረዛት ቀርቷል ማህሌትን። መጨረሻ ላይ ክላሷ ስትገባ ቅድስት መጥት አለች። መጥት ስትል ሊያወራት ነው ያደረገችውን ሁሉ። ከዛ መጨረሻ ላይ እሷም ተንኳተት ዳጣን የጠበቀው ሚስት አገኛችኋት? ያን ሁላ የተሰራውን ሁላ ልነግርሽ። እሺ ጥሩ ነው ነውስ ወይስ ጥሩ አይደለም? በጣም ጥሩ ነው። በጣም ጥሩ። እንደው የምስራች። እሺ ንገረኝ ታዲያ። ዝግጁ ነሽ? እንዳታነሳ ሞገስ፣ መጀመሪያ ብትነግረኝ። የተደወለ እንዴ ላንሳው እንጂ መድን ተሆነ ላንሳለት። ዘፈን ደግሞ አወጣውን ሰጥተሻላ። ህልሙ እኮ ሊሳካለት ነው። እሺ አንሳለት ታዲያ። ሄሎ ሞገስ እና እንዴት ነህ? ደህና ነው ብሎ መድን ሲያወራ አመሸ ደወልኩኝ። ዘፈኗን እያዳመጠች ነበረ። መድን የሰራው ሙዚቃ ይኸውልሽ፣ ጥሩ ነው ጥሩ ነው ጥሩ አይደለም፣ ቦታሽን እወቂ ሰማሽ ብሎ ብሩኬም ቁጥ ብሎ ሲላት ብድግ ብላ ሄደች ማህሌት። ቅድስቴን ሁሉ እያዳመጠኝ ነበር። ይኸውልሽ ብሎ ሲላትኝ እሺ ፊቷ ላይ እንደዛ ብሎ ሲናገርላት በጣም ነው እንትን ያለ። አዎ እርግጠኛ ነኝ ሞገስ፣ እንደውም በአካል ተገናኝተን ማውራት ነበር የምፈልገው ብላ ስትል ምንም ችግር የለውም ሉላ ክስ ታሳርፍበታለች። የወሬ ሳይሰቃያት እንደ አልቀርም። እሷም ደግሞ ፍትህ ማግኘት አለባት። አለበለዚያ አንተን ባሏም ነኝ እንዳት ዝናን አግታ እስር ቤት አስገብተን እኛ ወንዶች አይደለንም። ውድና የተከበራችሁ ተመልካቾች የዛሬው ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ታበረታቱ እጅግ አድርጌ አመሰግናለሁ። ውዶች ላይክ አድርጉ፣ ሰብስክራይብ አድርጉ። ተው ላይክ አድርጉ። ኢትዮጵያ ነው ያለውኝ ወይ ባይ በጣም ኦቨር ነው እላችኋለሁ ውዶች። እገዙኝ እስቲ። አሰላሙ አለይኩም ወራህመቱላሂ